ዓለም አቀፍ የሴቶች ቀንን ምክንያት በማድረግ በአዲስ አበባ ከተማ የ5 ኪሎ ሜትር የጎዳና ሩጫ ውድድር ተደረገ። በውድድሩ ላይ የተገኙት የአዲስ አበባ ከተማ ከንቲባ ሴቶች በሀገር ግንባታ ላይ የሚኖራቸውን ተሳትፎ ለማሳደግ ይሰራል ብለዋል። በድምጻችን በሀገራችን እኩልነትን እናሰፍናለን፣ ብልጽግናን እናረጋግጣለን። ብልጽግና ማረጋገጥ ብቻ አይደለም፣ በእኩልነትና በብልጽግና ውስጥ እውነተኛና ፍትሃዊ የሴቶችን ተጠቃሚነት እውን እናደርጋለን። ሴቶች ለሀገራችን እኩልነትና ብልጽግና የከፈሉት ዋጋ ያደረጉት ተጋድሎ ገና አልተዘከረም፣ ገና አልተነገረም። እኩልነትና ፍትህ እንዲሰፍን እንታገላለን። ሴቶች በዚህ በኩል ምንም የሚበግረን ነገር የለምና በአንድነት እጅ ተያይዘን ከወንድሞቻችን ጋር እንሰራለን። ሩጫው ከውድድርነት ባለፈ ሴቶች ሁለንተናዊ ተሳትፎ ማድረግ እንደሚችሉ ለማሳየት ያለመ መሆኑን የከተማ አስተዳደሩ የሴቶችና ማህበራዊ ጉዳይ ገልጿል። ይሄን ስናከብር እንግዲህ የመጀመሪያው ስፖርትም ነው። ሴቶችና ስፖርትን በብዙ ነገር ማገናኘት እንችላለን። ሀገራችንን አሁን ላይ እያስጠሩ ያሉት በብዙ ሴት አትሌቶቻችን ናቸው። ስለዚህ ይሄንንም ታሳቢ ለማድረግ እንደዚሁም ደግሞ የሴቶቻችን ድምጽ ለእኩልነትና ለእውነተኛ ብልጽግና ለእውነተኛ እድገት ደግሞ የሴቶችን ድምጽ ከፍ አድርገን ለማሰማት አስበን ጭምር ነው ይሄን ያዘጋጀ ነው ማለት ነው። የ5 ኪሎ ሜትር የሩጫ ውድድሩን አትሌት ዮርዳኖስ ጽጋቡ፣ ፈንታዬ አዳነና ትርንጎ ታደለ ከ1 እስከ 3 ደረጃ በመያዝ አሸንፈዋል። ለአሸናፊ አትሌቶችም የገንዘብ ሽልማት ተበርክቶላቸዋል። በመርሃ ግብሩ ላይ የፌዴራልና የከተማ አስተዳደሩ የመንግስት ኃላፊዎችና የቀድሞ አትሌቶችን ጨምሮ ከ100 ሺህ በላይ ሴቶች ተሳትፈውበታል።